ቶች ሀንዬ እንግዲህ በስተመጨረሻ እንደምታለቅስ አውቄው ነበረ። ተያላልኩሽም ወይ ይህኔ ቀን ገንፎ አልቻያቴ ማለት ነው። ሀኒ እንግዲህ ታይ ስትባል እምቢ ብላ አሁን በኤላ ፍቅር እያለቀሰች ነው ማለት ነው። ወደ ኤላ ልትመለስ አስባለች መሰለኝ። ደም እንባ እያነባሽ ትገኛለች ማለት ነው። እንግዲህ አልፈልግም ብለዋለች። ኤላም ደግሞ ራሱን ትንሽ ጨለል ብሏል። በእርግጥ ሲጠብቃት የኖረ እሷም ተናገረች ለኖላዊት ማለት ነው። እስከ ዛሬ ድረስ ሲጠብቀኝ የነበረ ልጅ ነበረ፣ አሁን እንዴት ነው እማደርገው ብላ ተናግራለች ማለት ነው። ይህን ያለችው እንግዲህ ምንድን ነው ወይዘሪት ሀኒ እንዲህ ብላ የተናገረችው ለኖላዊት ሲጨንቃት፣ እንግዲህ አሲርን በጎናለ አሲርና ተምቹ ራሱ ደንግጠው እንዴ ኖላዊት ማግኘት ፈልጋለሁ። ማንን? ኤላን። ኤላ አብዷል እንዴ? ቆይ እኮ ከበደ ይላል ማለት ነው። ተምቹም ማለት ነው። ምን ማለት ነው? እስቲ አንተ ዝም በል ይለዋል ማለት ነው። አሲር እና ተምቹ ያው ታውቃላችሁ ማለት ነው፣ ተባባሪ ናቸው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ ማለት ነው። ዛሬ ይዤላችሁ የመጣሁት እንደተለመደው ኖላዊቶችን ነው። ኖላዊት ላይ እንደምታዩት እንግዲህ አሲርና ሀና እየተበጣበጡ ይገኛሉ ማለት ነው። እና ወይዘሪት ሀና እንግዲህ በኤላ ፍቅር እየተሰቃየው ነው አለች። ኤላ ያሳዝነኛል። ኧረ እባክሽ እስከ ዛሬ ድረስ የት ነበርሽ? ያን ሁሉ ሲለምንሽ እንግዲህ ኢዛም ትቶሽ ሊጠፋ ነው ደግሞ ኢዛንሽ ማለትሽ። እኛ ምን እናርግሽ? ኧረ ተይ ሀና ተይ 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 ተይ፣ የኛንም ልብ ድርቀት አታድርቂም ማለት ነው። ለአንቺ ስንል ወዴት እንር ማለት ነው እንዴ? ላንቺ ብለው ወዴት እንዴ? ሰላምሽ ምንድን ነው? አላማሽ ምንድን ነው? በነገራችን ላይ ድንብላል ያሳዘነችው ሰው ውዶቼ፣ ድንብላል እኔ በጣም አሳዝናኛለች። እንግዲህ ተምቹ ሳያስበው እነሱ ጋር እያወራ ነበር ታውቃላችሁ፣ እነንትና ጋር እያወራ ነበር እና ይህንንም ሊናገር ፈልጎ ሳይሆን ወይዘሪት እርግብን ስለ እርግብ እያወራ እያለ አጋጣሚ ሆኖ ኖላዊትን እየጠየቀው ነበር። እንዲህ አሁንም ዛሬም ተወዳታለህ እንዴ እያለው ነበር ማለት ነው። እሱም ደግሞ አዎ እንዴት አልወዳት ሲል አጋጣሚ ሆኖ ደግሞ ያው ታውቃላችሁ ድንብላል መታ ነበር ከጎኑና ልክ እሷ ስትመጣ ደግሞ ይህንን አጋጠመኝ ሰማች ማለት ነው። ይህን ስትሰማ ደግሞ ድንብላል እኔንስ ስትለው እሱ ደግሞ ክው ብሎ ቀረ ማለት ነው። ምክንያቱም ያው እንግዲህ ይቅርታ ጠይቃት እያለ ይላል ማለት ነው። ኖላዊት እንትናን ድንብላልን እርግብን ሊጠይቅ በሄደበት እንግዲህ ተምቹ እርግብን ለምን ትተሽኝ ሄድሽ? እስከ ዛሬ ድረስ የት ነበርሽ? እያለ መልስ ሰጥቷታል ማለት ነው። እሷም እየተበሳጨች እና እየተናደደች ወይኔ አጠፋሁን እንዴ? በእርግጥ አዎ አጥፍተሻል ማለት ነው። እየተበሳጨች ድንብላል እንግዲህ አሁን ላይ ትታ ነው የሄደችው ማለት ነው። እሱም ግራ ገባው ተምቹ። በነገራችን ላይ ይሄ ነገር መሆን የለበትም ነበረ። ምክንያቱም ይችኔ በጎናለች ታውቃላችሁ፣ ፍቅር ጀምሯል። መለፍለፍ አልነበረበትም። እንደገና በእርግጥ አዎ በፊት ላይ ጓደኛ ነበሩ፣ ደስ የሚሉ ፍቅረኛ ነበራቸው ማለት ነው። አሁን ደግሞ ድጋሚ እንደዚህ በመሆኑ በጣም ከባድ ችግር ውስጥ መግባታቸው ያሳዝናል ማለት ነው። በቅርቡም ደግሞ እንደምናየው ተስፋ እንደምናደርግ ደስ እንደሚለን እናያለን ማለት ነው። ይሄ ነገር እንግዲህ እንትን እያለ ነው ማለት ነው። ይቀጥላል ብዬ አስባለሁ ማለት ነው። ሀንዬ እንግዲህ ምንም ልንልሽ አንችልም ማለት ነው። ራስሽ ወደሽ ፈቅደሽ ምረጭ ታይ ብለን ብዙ ለምነንሻል፣ ብዙ ብለንሻል፣ ግን አንቺ እየሰማሽን አይደለም ማለት ነው። ምክንያቱም አንቺ የሰው የሚልሽን ስለማሰሚ ድጋሜ ደግሞ እያለቀሽ እንደምመጭ ሲጀመር አውቀነው ነበር ማለት ነው። አሁን ምን አንጨረጨረሽ? ምን አስለቀሰሽ? ምን እናድርግሽ ማለት ነው። እንግዲህ አንቺ ነሽ የምታውቂው፣ እኛ ለምን ጣርን የፈለግሽውን ማድረግ የምችው ከዚህ በኋላ አሲር ለምኖሽ ነበር በነገራችን ላይ። አንቺ ግን አይሆንም አሻፈረ ብለሻል ማለት ነው። በቅርቡ ደግሞ ጥሩ ነገር እንሰማለን ብዬ አስባለሁ። በነገራችን ላይ ወይዘሪት አስቱ መታለች ማለት ነው። አስቱ እንግዲህ የመጣችው የሜላትን መታሰር ሰምታ ነው ማለት ነው። ይሄን ሰምታ እንግዲህ ደስ ብሏታል ማለት ነው። በዚህ ሰዓት ላይ ደስ ያላት ምንድን ነው ወይዘሮ ሜላት ተፈታ ነበር እና እሷም እንዴት ሳትጠይቂኝ እያለች አሁን በዋስ እንደተፈታሽ የረሳሽው እንዴ እያለች እየተቆጣቻትም ነበር። በነገራችን ላይ ሜኑ በነገራችን ላይ በጣም የዋህ ምስኪን ናት። አሁን ራሱ ስለ ባዩሽ መጥፎ ነገር አታወራም ታውቃላችሁ። የባዩሽን እውነት ለመናገር ባዩሽ ያን ሁሉ እንኳ አድርጋት የእውነት ነው የምላችሁ እሷ
ስለ ባዩሽ አሁን ሲያነሱባት በጣም እየተናደደች እየተበሳጨች ነው ማለት ነው። ስለ እሷ አታንሱብኝ፣ ምን ፈልጋችሁ ነው እያለ ትገኛለች ማለት ነው። ሜላት በጣም አስተዋይ፣ ሚስኪን፣ የዋህ፣ ሮሮ በጣም መልካም ሴት ናት ታውቃላችሁ ማለት ነው። የባዩሽ ነገር ሁላችንም ይሄ እንትን ብሎናል ማለት ነው። በእርግጥ ያው ባዩሽ በሞተች ሰዓት ላይ እሷ አሁንም ቢሆን በቃሉ ድርጅቷ እንዲወርቅባት ያደረገባት በቃሉ ነው ታውቃላችሁ። በቃሉ የሚፈልገው ከእሷ አንድ ስህተት፣ አንድ እርምጃ ይፈልጋል። ድጋሚ አሁንም ደግሞ በዋስ ብትወጣም ድጋሚ ደግሞ ስህተት ሰርታ እንድትታሰርለት በጣም ምኞቱ ነው ማለት ነው። ይሄ የእንትና ምኞት ነው ማለት ነው የአቶ በቃሉ ማለት ነው። በቃሉ እንግዲህ እሷን እየተቆጣጠራት ይገኛል ማለት ነው። በቅርብ ቀን ቶሎ ብዬ ይሄ በዋስ የተፈታችው ምክንያቱም ቶሎ ብዬ እንትን ማለት እፈልጋለሁ ብሏል ማለት ነው። ምን አባቱ ሊያረጋን ነው ግን? እኔ ያልገባኝ ነገር ከሜላት የሚፈልገው ነገር ይሄ ሰውዬ ምንድን ነው? ይከበሩ ጋሽ በቃሉ ማለት ነው። ተከበሩ እንጂ እንዴ ምን ታርግ እንዴ ሜላት በቃ በሜላት የሆነ ነገር በጣም ይቀናል ውዶቼ ማለት ነው። ይሄ ነገር ግን እያሳሰበኝ ነው እውነት ለመናገር በጣም ከባድ ነው። ሜላት ታውቃላችሁ የዋህ ሚስኪን በቃ እኔ ምን ብዬ ልንገራችሁ ሁለ ነገሯ በቃ ግን ሁሌም መሰናክል በመንገዷ ላይ አታጣም። ሁሌም ማለት ነው መንገዷ መሰናክል ነው። በሄደችበት የሚገጥማት መሰናክል ነው። በእርግጥ እንደዚህ አይነት ሰው ደግሞ ከፈተናዎች ይድናል ብዬ ነው የማስበው ማለት ነው። ይሄ ሁሉ ፈተና ቢሆንባትም አንድ ቀን ደግሞ ከፈተና ታልፋለች ብዬ ጥሩ ነገር እንደሚገጥማት ተስፋ አደርግላታለሁ። ሜላት የዋህ ናት በጣም ምክንያቱም ስለ ባዩሽ እንኳን ብዙ ነገር እያሏት እሷ በፍጹም ባዩሽን እንትን አትልም ማለት ነው። ይሄ ምንድን ነው ታውቃላችሁ? የዋህነቷ መልካምነቷ በጣም ብዙ ነገር እያደረጋት ያለው ማለት ነው። እና ሜሉያውን ላይ በጣም የዋህ እንደሆነች የተረዳሁት በዚህ ነው ማለት ነው። ሀና እንግዲህ ከኢዛ ጋር ያለሽ ነገር ምንም ልልሽ አልችልም። በጎን ኢዛንም ማስቀምጠሻል ማለት ነው። እንግዲህ ምን እንደምትባይ ብቻ ፈጣሪ ይወቀው ማለት ነው። በዚህ ሰዓት ላይ ኢዛ እየተጎዳ ነው። አሲር ነበረ። አሲር ትንሽ ረገብ ብሏል ማለት ነው። ማለት አሁን ላይ ትቷል እንደ በፊቱ ሀናን መለመን ሀናን እንትን ማለት አይፈልግም ማለት ነው። ያው አንቺ ታውቂያለሽ መቼም ለሁሉም ነገር ማለት ነው። እኛ ብንመክር ብንዘክር እምቢ ብለሽ እንግዲህ አሻፈረኝ ብለሻል ማለት ነው። አሲር ጋ ያለሽን ነገር ደግሞ ትተሽ ወደ ኢዛ ጋር ጠቅልለሽ ነበረ። አሁን ደግሞ ማና አማርኛሽ ተምቹ እንግዲህ ለኖላዊት ሁሉን ነገር ነግሮታል ማለት ነው። ይህንንም ያለበት ምክንያት ምንድን ነው? ስለ ኤላን ሲያወራቸው ማለት ነው። ኤላ አበደ። አዎ እሱ መግቢያም ላይ ነግሬያቸዋለሁ ማለት ነው። ኤላ እንግዲህ እያበደ ያለው በሀና ፍቅር ነው። በዛ ላይ ደግሞ የልጅነቷም ለሷም ስለሆነ ጠብቀኝ ስላለችው እሷን እየጠበቀና እሷን እንትን እያለ ነበር ማለት ነው። እሷ ግን በፍጹም ሊገባት አልቻለም። ሀንዬ ግን መቼ ነው የሚገባሽ? እኛ እንግዲህ ለአንቺ ስንል ወዴት እንሂድ ማለት ነው። አንቺ ይህን ነገር ደግሞ ማስተካከል አለብሽ ማለት ነው። ሀና አሁን ማልቀስ ምናምን አያስፈልግም። ይህንን ነው የምለው ማለት ነው። ሁሌ ስታለቅሺ ጥሩ አይደለም። እንግዲህ ራስሽ ወደሽ ፈቅደሽ እንደገና ደግሞ የማን ነው የኢዛ ፍቅር ይሰበር ነው የምትይው ወይስ ምንድን ነው? በፊት ስንመክርሽ እምቢ ብለሽ አሁን ደግሞ እንደገና ሌላ ነገር ሹሃዲ ተንጃሃንችው ማለት ነው። ስንት ምን እንበልሽ? እስከ ዛሬ የት ነበርሽ? ስታለቅሺ ኖርሽ፣ አለቀ። እምቢ ብለሽ ኢዛን እወዳለሁ አልሽ። አሁን ደግሞ ድጋሚ ሄደሽ መተሽ ኢዛ እንዴ ሁሌ ማልቀስ ኬፍ ማልቀስ ማልቀስ የለብሽም። መስተካከል አለብሽ። ሁል ጊዜ ማልቀስ ይከብዳል። ሁል ጊዜ እንትን ማለት ይከብዳል። አንዳንዴ ራስሽ ወቄ። በእርግጥ ሰላም ናት ይሄን ሁሉ ጉድ የሰራችሽ ማለት ነው። ሰላምን ጠይቂ፣ እኛ ምንም ልንልሽ አንችልም ማለት ነው። ሰላምን በእርግጥ ላንቺ አስባ ነበረ፣ ግን አንቺ የምትታረሚ አይደለሽም ማለት ነው። በነገራችን ላይ እንደነገርኳችሁ ተምቹ እንደዚሁም ደግሞ እርግብን ተጠየቃት በኋላ እንግዲህ ለሷ ትቷት ነው የመጣው ማለት ነው። በዛ ላይ ደግሞ ድንብላል አለች፣ ሰማች ማለት ነው ጉዷን። ድንብላል ግን ልቧ እንዲሰበር አልፈለግኩም ነበር ልጅ። በጣም ከባድ ነው።
ምክንያቱም እሱን እየጠበቀች እሱን ለብዙ ተስፋ እየተመኘች እየጠበቀች የምትወዱትና የምታፈቅሩት ሰው ደግሞ ስጠብቁት ኖራችሁ እንደገና ሌላ ፍቅረኛ እሷ በእርግጥ ታውቃለች የእርግብ ፍቅረኛ እንደነበር አቃ ነው ወዳ ነው የገባዩ። ግን እርግብን እንደተዋት ለእሷ እንዳለው ስሜት ነበር ሲነግራት የነበረው። እሷ ግን ይህንን አታውቅም ማለት ነው። እርግብ እንዲያፈቀረባት የምታውቀው ታሪክ የለም ማለት ነው። አሁን ደግሞ ድንብላል ያው ከመጀመሪያውም ቢሆንም ልቧ ተሰብሯል ማለት ነው። ትታረቃለች ብዬ አስባለሁ ማለት ነው። ድንብላል ትንሽ እንደ እርግብ የምትሆን አይመስለኝም። እርግብ ትወደኛለች እኔም እወዳታለሁ እያለ ሲያወራ ነው እንግዲህ ይሄ ነገር የተደረሰበት ማለት ነው። ወይዘሮ አስቱካም እንግዲህ ሜላትን እየተቆጣቻት ነበር ማለት ነው። በአንቺ ምክንያት ነው፣ አንቺ ስበብ አያጣሽም፣ አሁንም ደግሞ ሌላ አዲያ ይዘሽብን ትመጫለሽ፣ ምን ይታወቃል እያለች እየነገረቻት ነበር ማለት ነው ለሜሉካ ማለት ነው። እሷም ደግሞ ወይዘሪት አስቱ እንዴ ምን ማለትሽ ነው? ምን ለማለት ፈልገሽ ነው? ምን ልትይ ፈልገሽ ነው እማዬ እያለች ነበር። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።